እርግዝናን በአስተማማኝ የሚከላከሉ ብዙ የቤተሰብ እቅድ አማራጮች አሉ። ለ3 ዓመት የሚያገለግለውና በክንድ ቆዳ ስር የሚቀመጠው ኢምፕላኖን የተባለው የቤተሰብ እቅድም ከ99% በላይ እርግዝናን የመከላከል አቅም አለው። ይህን የቤተሰብ እቅድ የሚጠቀሙ ሴቶችም በየቀኑ ማስታወስ አይጠበቅባቸውም። በየቀኑ ጭንቀትም የለም። በየቀኑ የሚወጡት ነገርም ሆነ መርፌም የለም። አንድ ጊዜ በክንድ ቆዳ ስር ከተቀመጠ በኋላ ለ3 ዓመት ከ99% በላይ እርግዝናን በአስተማማኝ ይከላከላል። ነገር ግን ደግሞ ለሁሉም ሴቶች ተመራጭና ደህንነቱ የተጠበቀ ላይሆን ይችላል። ለምን? አንዳንድ ሴቶች ላይ የተቆራረጠ የወር አበባ ዑደት እንዲያጋጥማቸው እንደ ምክንያት ይሆናል። የትኞቹ ሴቶችስ ናቸው ይህንን ለ3 ዓመት የሚያገለግለውን የቤተሰብ እቅድ በፍጹም መጠቀም የሌለባቸው? ሰላም ውድ ቤተሰቦች፣ እንኳን ደህና መጣችሁ። ዛሬ በዓለም ላይ በስፋት ጥቅም ላይ ስለሚውለው የቤተሰብ እቅድን በተመለከተ የተወሰኑ ነጥቦችን እናያለን። በተለይ ደግሞ በዚህ ቪዲዮ መጨረሻ የትኞቹ ሴቶች ናቸው ይህንን ለ3 ዓመት የሚያገለግለውን የቤተሰብ እቅድ መጠቀም የሌለባቸው የሚለውን በተመለከተ ዝርዝር መረጃ ሰጣችኋል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመንካት ቤተሰብ ሁኑ። ለ3 ዓመት የሚያገለግለው በክንድ ቆዳ ስር የሚቀመጠው ወይም ደግሞ ኢምፕላኖን የምንለው የቤተሰብ እቅድ ፕላስቲክ መሳይ የክብሪት እንጨት የሚያህል መጠን ያለው ሲሆን ይህም በክንድ ቆዳ ስር በሰለጠኑ ባለሙያዎች ይቀመጣል። ታዲያ በክንድ ቆዳ ስር ከተቀመጠ በኋላ እርግዝናን ከ99% በላይ በአስተማማኝ ይከላከላል። ይህ የቤተሰብ እቅድ ለኤክስሬ ወይም ደግሞ ለራጅ እንዲታይ ምቹ ተደርጎ የተሰራ ሲሆን አሁን የምንጠቀመው የኢምፕላኖን አይነት ኔክስፕላኖር በመባል ይታወቃል። ይህ የቤተሰብ እቅድ በውስጡ ኢትኖጀስትረን የተባለ ፕሮጀስትሮን የያዘ ሲሆን ከኢስትሮጅን ነፃ የሆነ የቤተሰብ እቅድ ነው። ይህም በኢስትሮጅን ምክንያት ሊያጋጥሙ የሚችሉ ችግሮችን ያስቀራል። ይህ በክንድ ቆዳ ስር የሚቀመጠው ለ3 ዓመት የሚያገለግለው የቤተሰብ እቅድ እርግዝናን የሚከላከለው በእነዚህ በ3 ስልቶች ነው። የመጀመሪያው እርግዝና እንዳይፈጠር የሚያደርግበት ስልት እንቁላል እንዳይለቀቅ ያደርጋል። ያም ማለት ኦቭሌሽን እንዳይኖር በማድረግ እንቁላልና ስፐርም እንዳይዋሃዱ በማድረግ እርግዝና እንዳይፈጠር ያደርጋል። ሁለተኛ ማህፀን ጫፍ አካባቢ ያሉ ፈሳሾች ወፍራምና የሚያጣብቁ እንዲሆኑ በማድረግ በቀላሉ ስፐርም እንዳያልፍ በማድረግ እርግዝና እንዳይፈጠር ያደርጋል። ሶስተኛ እርግዝና እንዳይፈጠር የሚያደርግበት ምክንያት የማህፀን ግድግዳዎችን በማሳሳት ነው። ስለዚህ እርግዝና እንዲፈጠር በተለይም ደግሞ የተፈጠረው እርግዝና ማህፀን ላይ መጥቶ ተጣብቆ እድገቱን እንዲቀጥል የማህፀን ግድግዳ ምቹ መሆን አለበት። ይህ የቤተሰብ እቅድ የማህፀን ግድግዳ ቀጭን እንዲሆን ስለሚያደርግ በዚህም የተነሳ በአጋጣሚ እርግዝና ቢፈጠርም እንኳ ማህፀን ግድግዳ ላይ መጥቶ እንዳይጣበቅ ስለሚያደርገው ይህም እርግዝና እንዳይቀጥልና እንዳይፈጠር ያደርጋል። ይህ ውጤታማ የሆነ የቤተሰብ እቅድ 5 ደቂቃ ባልሞላ ጊዜ የቤተሰብ እቅዱ የሚቀመጥበት ቆዳ ላይ ማደንዘዣ በመስጠት በሰለጠኑ ባለሙያዎች በቀላሉ ይቀመጣል። ለመሆኑ ሴቶች ኢምፕላኖንን የመጀመሪያ ምርጫቸው ሲያደርጉ ሊያገኟቸው የሚችሉ ጥቅሞች ምንድን ናቸው? የመጀመሪያው በጣም ውጤታማ የሆነ የቤተሰብ እቅድ ነው። ሁለተኛው ለረጅም ጊዜ የሚያገለግል የቤተሰብ እቅድ ነው። ሶስተኛው የቤተሰብ እቅዱ እንደወጣ ለማርገዝ ቶሎ አይቸገሩ። አራተኛ ለሚያጠቡ እናቶች ተመራጭ ነው። በአምስተኛ ደረጃ በየቀኑ ማስታወስ አይጠይቅም። አንዳንድ ሴቶች ላይም የወር አበባ ህመምን በተወሰነ መልኩ ይቀንሳል። ኢምፕላኖን ወይም ደግሞ ለ3 ዓመት የሚያገለግለው በክንድ ቆዳ ስር የሚቀመጠውን የቤተሰብ እቅድ ስትጠቀሙ ሊያጋጥሙ የሚችሉ የጎንዮሽ ጉዳቶች እነዚህ ናቸው። እነዚህ የጎንዮሽ ጉዳቶች ከአንድ ሰው ወደ አንድ ሰው ሊለያዩ ይችላሉ። የወር አበባ ዑደት መሳማት፣ ይህም ጠብ ጠብ ማለት ወይም ደግሞ ረዘም ላለ ጊዜ መድማት፣ ምንም አይነት የወር አበባ ዑደት አለማየት፣ እነዚህ ነገሮች ሊያጋጥሙ ይችላሉ። በነገራችን ላይ ይህን የቤተሰብ እቅድ ከተጠቀማችሁ በኋላ ምንም አይነት የወር አበባ ዑደት ባታዩ ያን ያህል የጤና ችግር የለውም። ቶሎ ቶሎ ትንሽ ትንሽ ደም ማየትም አንደኛው ሊያጋጥም የሚችል ችግር ነው። ይህንን የቤተሰብ እቅድ ምርጫዋ ያደረገ ሴት ላይ ሌሎች ሊያጋጥሙ የሚችሉ ችግሮች ከፍተኛ የሆነ ራስ ምታት፣ የጡት ህመም፣ የባህሪ ለውጥ፣ ድብርትና መነጫነጭ፣ የክብደት ለውጥ፣ ብጉርና የግንኙነት ፍላጎት መቀነስ፣ አልፎ አልፎ የእንቁላል ውሃ መቋጠር፣ የማጋጠም እድሉ አነስተኛ ቢሆንም ከተቀመጠበት ቦታ ወደ ሌላ ቦታ መሄድ ወይም ደግሞ ማይግሬሽን የምንለው። ስለዚህ እነዚህ ችግሮች ኢምፕላኖንን የምትጠቀም ሴት ላይ በአንጻራዊነት የሚያጋጥሙ ችግሮች ናቸው። ሴቶች ይህንን ተመራጭ የሆነ የቤተሰብ እቅድ ከተጠቀሙ በኋላ በአጋጣሚ ለማርገዝ ፈልገው ቢያቋርጡት ወይም ደግሞ እንዲወጣ ቢያደርጉት መቼ ማርገዝ ይችላሉ? ይህ የቤተሰብ እቅድ ከሌሎች የቤተሰብ እቅዶች ለየት የሚያደርገው እንደተቋረጠ ወዲያው ማርገዝ መቻሉ ነው። ብዙ ሴቶች ይህንን የቤተሰብ እቅድ ካቋረጡ በኋላ ከ1 እስከ 3 ወር ባለው ጊዜ ውስጥ የማርገዝ እድል አላቸው። ኢምፕላኖን በፍጹም ማና ያደርግ
ኢምፕላኖል ወይም ደግሞ ለ3 ዓመት የሚያገለግለው በክንድ ቆዳ ስር የሚቀመጠው ለእነዚህ ሴቶች ተመራጭ ነው። ረዘም ላለ ጊዜ እርግዝናን ማዘግየት ለሚሹ ሴቶች፣ በየቀኑ የሚዋጥ ፒልስን ለሚረሱ ሴቶች፣ ለሚያጠቡ እናቶችና ኢስትሮጅን ለማይወስዱ ሴቶች ኢምፕላኖል ተመራጭ ነው። ለ3 ዓመት የሚያገለግለውን በክንድ ስር የሚቀመጠውን ወይም ደግሞ ኢምፕላኖል የምንለውን የቤተሰብ እቅድ በፍጹም መጠቀም የሌለባቸው ሴቶች። ምንም እንኳ ኢምፕላኖል ለብዙ ሴቶች ተመራጭና አስተማማኝ ቢሆንም አንዳንድ ሴቶች ግን በፍጹም እንዲጠቀሙት አይመከርም። አንደኛ የጡት ካንሰር ያለባቸው ሴቶች፣ ሁለተኛ ምክንያቱ ያልታወቀ የማህፀን ደም መፍሰስ ያለባቸው ሴቶች፣ ምክንያቱም ይህ የማህፀን ደም መፍሰስ ምክንያቱ መታወቅና መታከም ስላለበት፣ ሶስተኛ ከፍተኛ ደረጃ የደረሰ የጉበት በሽታ ያለባቸው ሴቶች። ይህ የሆነበት ምክንያት ሆርሞኑ ወይም ደግሞ ፕሮጀስትሮን የምንለው ሆርሞን በጉበት አልፎ ስለሆነ ስራውን የሚሰራው ጉበት የተጎዳ ከሆነ ጉበት ላይ ተጨማሪ ጫናን ስለሚፈጥር። አራተኛ ለፕሮጀስትሮን አለርጂ የሆኑ ሴቶች፣ እንዲሁም ከፍተኛ የሆነ የድብርት ችግር የሚያጋጥማቸው ሴቶች፣ የደም መርጋት የሚያጋጥማቸው ሴቶች ከመጠቀማቸው በፊት ሐኪማቸውን ቢያማክሩና በጥንቃቄ ቢመርጡ ይመከራል። ኢምፕላኖልን ወይም ደግሞ የ3 ዓመቱን የቤተሰብ እቅድ ከተጠቀማችሁ በኋላ እነዚህ ችግሮች ሊያጋጥሙ ይችላሉ። የተወሰነ የወር አበባ መቆራረጥ ወይም ደግሞ ያልተጠበቀ ደም መፍሰስ። ኢምፕላኖልን ወይም ደግሞ የ3 ዓመት የቤተሰብ እቅዱን ከተጠቀማችሁ በኋላ እነዚህን ነገሮች ልብ በሉ። በተወሰነ መልኩ የወር አበባ መቆራረጥ ወይም ደግሞ ያልተጠበቀ ደም መፍሰስ ሊያጋጥማችሁ ይችላል። ይህ የቤተሰብ እቅድ የአባላዘር በሽታዎችን በፍጹም አይከላከልም። ማስወጣት ስትፈልጉ በማንኛውም ጊዜ ማስወጣት ትችላላችሁ። በየጊዜው ቦታው ላይ መሆኑን ማረጋገጣችሁን አትርሱ። ኢምፕላኖል ለብዙ ሴቶች ተመራጭና አስተማማኝ የቤተሰብ እቅድ ነው። ነገር ግን ይሄ ለሁሉም ሴቶች አይደለም። የትኛውንም የቤተሰብ እቅድ ለመጠቀም ከመወሰናችሁ በፊት እነዚህን ነገሮች ማድረጋችሁን አትርሱ። የጤናችሁን ሁኔታ፣ የቀጣዩን የእርግዝና እቅዳችሁን፣ እንዲሁም ሊያጋጥሙ የሚችሉ የጎንዮሽ ጉዳቶችን እነዚህን በተመለከተ በቂ መረጃ እንዲኖራችሁ ከሐኪሞቻችሁ ጋር በግልጽ ተመካከሩ። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ቪዲዮ ለሌሎች ሰዎችም ደርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። ስለ ኢምፕላኖል ያላችሁን ተሞክሮና ያላችሁን ገጠመኝ አስተያየት መስጫው ላይ አስቀምጡልን። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።